በጣም አስደንጋጭ ክስተት ተከስተዋል። እንግዲህ ትላንትና በተነጋገሩት መሰረት ዴቭና ብዙዬ አብርሽን ይዘው ወደ ቡታጀራ እናት አባቱ ቤት ለመሄድ ከቤት በሚወጡበት ሰዓት ሩታ እንግዲህ ፖሊስ ይዛ በራፋቸው ላይ ተገኝታለች ማለት ነው። ያው ትላንትናም እንደ ፎከረችባቸው አይተናል ቪዲዮ ላይ። እኔ ማደርገውን አቃለው ብላ ነው ከነሱ ተነጥላ የሄደችው ማለት ነው። ሰላም ሰላም ቤተሰብ፣ ሰላማችሁ ይብዛልኝ። ይህንን ቪዲዮ ላይክ፣ ሼር፣ ኮመንት ማድረጋችሁን እንዳትረሱ። አበረታቱኝ። ላይክ ጆይን እያላችሁ ላይክ ሳታደርጉ እንዳትወጡ ማለት ነው። እንግዲህ ትላንትና ቪዲዮ ላይ አይተናል። ብዙ ነገሮች ተፈጥረዋል። ብዙ ጭቅጭቆች ተፈጥረዋል። እንግዲህ አብርሽ ትላንትና መጥቶ ሄርሜላና ሩታ አይታቸዋል። ሁለታቸውም ምንም ሊስማሙም ሊግባቡም አልቻሉም። እንግዲህ አብርሽም ምንም አይነት ምላሽ አይሰጥም። ወይ ካንቺ መሆን ነው መፈልገው፣ ወይ ካንቺ መሆን ነው መፈልገው አይልም። በሁለት መንታ መንገድ የቆመ ሰው ነው የሆነው አብርሽ ማለት ነው። እዚህ ጋር ውሳኔ የሱ ነበረ። ዴቭም በጣም እየጠየቀው ነበር። አንተ ከማጋ ነው መሆን የምትፈልገው እያለው ነበረ። ኦኬ አሞታል። አዎ አሞታል። ቢያመውም አንድ ሰው ለሰላሙ ሲል የሆነ ምርጫውን መምረጥ አለበት። ቤተሰብ አንድ ውሳኔ መወሰን አለበት ማለት ነው ለሰላሙ ሲል። እንግዲህ ትናንትና ሩታ በጣም ፎክራ ነበር፣ አይታችኋል። ለኔና ለሱ ጊዜ ስጡን፣ እሱ እኔ ጋር ከሆነ ሰላም ይሆናል፣ ደህና ይሆናል፣ ተውን፣ እኔ ከልጄና ከልጅናቴ መኖር እፈልጋለሁ እያለ ነው። ለምንድን ነው ማትተውት? ወደ ቤተሰብ በመሄዱም ሩታ እንግዲህ አልተስማማችም፣ ፍቃደኛም አይደለችም። ለኛ ተለያይተን ነበር፣ ለብዙ ጊዜ ተለያይተን ነበረ። ስለዚህ አሁን ደግሞ እኛ ጊዜ ያስፈልገናል። ጊዜ ስለሚያስፈልገን ለኛ ተውን ብላለች። ግን ዴቭና ብዙዬ ምንም ሊሰሙ አልቻሉም። ያው ተመልካችም አብርሃም ደህና እንዳልሆነ ነው እየተጨነቀ ያለው። እኔ እንደሚሰማኝ ግን አብርሽ የራሱ ይሄ ነገር የሚፈጥረው በራሱ እጅ ነው። የሰው ልጅ አንድ ውሳኔ መወሰን አለበት። አንዱ ጋር ነው መሆን የምፈልገው ብሎ አንዱን ሰው ከህይወቱ ማስወጣት አለበት። እዚህ ጋር ሁለቱም ሴቶች እንዲጣሉም እንዲፋጁም እሱም እንደዚህ የመሆኑ ዋናው ምክንያት አብርሽ ነው ማለት ነው። ሄርሜላ ውሽሚትዬ ደግሞ በዚህ ልክ ማለት ነው። በዚህ ልክ በጣም ሄርሜላ በነገራችን ላይ በጣም እኔ ነኝ አዛዥ አብርሃም ላይ እኔ ነኝ፣ አንቺ ከህይወቱ የለሽም፣ በቃ እኔ ነኝ ብዙ ጊዜ ያሳለፍኩት አለች። ቤተሰብ በጣም ነው የተፍጨረጨረችው። የምር በጣም ታናድዳለች። በነገራችን ላይ ማለት ሩታ በቃ ከአብርሽ ጋር ምንም እንዳልሆነች እንዴ። የሰው ልጅ እኮ ይለያያል፣ ይፋታል፣ ይጣላል፣ ይታረቃል፣ ችግር የለውም። በእነሱ አልተጀመረም። ሄርሜላ ግን ገና ለገና ይቺ ጥቂት ጊዜ ከሱ ጋር ሪሌሽንሽፕ ጀመርኩ ብላ ያዙኝ ልቀቁኝ፣ ስለ አብርሽ እኔ ብቻ ነኝ ማቀው፣ አብርሽን እኔ ብቻ ነኝ ማድነው፣ አብርሽን በጣም በቃ ሩታ አጠገቡ እንዳደርሺ ምን ማለት ነው ይሄ? ቆም እኔ አንዳንዴ ሄርሜላ ጭንቅላቷ ራሱ በትክክል የሚሰራ አይመስለኝም ቤተሰብ ማለት ነው። ምክንያቱም እንዴ ሰው እንዴት አያስተውልም? ይቺ ልጅ የልጁ እናት ናት፣ ሚስቱ ነበረች። በመሀል የሆነ መጠላላት ተፈጥሮባቸው ወይም ፍቅር ሳይኖራቸው ቀርተው አይደለም የተለያዩት፣ ግጭት ተፈጠረ። በዛ ግጭት መሀል ደግሞ እሷ ገባች። እሷ ስለገባች ነው ይሄ ሁሉ ርቀትም የሄዱት። ያ ነገር እኔ ማስተዋል ያንሳታል ብዬ ነው የማስበው። ሄርሜላ እንግዲህ ፋሚሊ የተፈጠረው ተፈጥሯል። እንግዲህ ሩታ አብርሽን ይዛችሁ አትሄዱም እያለች ነው። እንግዲህ ዛሬ እንግዲህ ቪዲዮ ይለቀቅልናል ብዬ አስባለሁኝ አብርሽ ጋር ምን እንደተፈጠረ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ። ቤቱን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ።